ሰካራም ነው ሲቲ አጋጠመሽ ለማኛል Ethiopia feels like a brand. ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ? እንደምን ቆያችሁ? ዛሬም ተመልሻለሁ። በዛሬ ቪዲዮቻችንም ምርጥ ቪዲዮችን እያየን አብረን ቆይታ እናደርጋለን። በጣም አዝናኝ ቪዲዮዎች አሉ፣ መነጋገሪያ ጉዳዮች አሉ። እናንተ ደግሞ ቪዲዮን ሲጀምሩ እንደሁሉ ጊዜው ቪዲዮ ላይክ በማድረግ ጀምሩ። ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በዚሁ አስታውሳችሁ። ፕሊዝ ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ። እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ። የኢትዮጵያ ሹፌሮች ያሉበት ሁኔታ ምን አይነት ሁኔታ ውስጥ ተኝቶ ነው እንዴ? ደረሰኝ። እግዚአብሔር ተመስገን ክበርልኝ። የስልሽ እዛው ቁም። እሺ ምን አልቋል እኮ ነው የተባልከው። አትጠጋኝ አንተ። ምን ቤንዚን? እንዴት አለቀ? በቃ ሰልፍ ልቀቅ። ምን ማለት ነው? እኔ እኮ 9 ቀን እኮ ነው ብርዳል ፀሐይ አለ አሳልፍ ያለቀ ትለኛለህ። ምን አገባኝ? ለምን 9 ወር አትሰለፍም? ሂዱት አንተ አሁን ለምን ትመታኛለህ? እዛ የልጆች አይኔ ገረፈኝ። የመታኛ አይበቃኝም እንዴ? ለምን ትመታኛለህ? ምንድነው አንተ እብድ የሚያደርገኝ? ችግር ነው እብድ የሚያደርገኝ። አትምታይ ሰውዬ። 15 ቀን ነው ላደይን ካቆንኳት እህል ቀምሻለ አይተኛል። እዚህ 9 ቀን ሙሉ ፀሐይ ያረጋል። ስለማይመለከተኝ ነገር አታውራ። እንዴት አይመለከትም? ወይ አስታርቋቸው እንዴ? ወይ ለምን አታስታርቋቸው? በሁለት ጥጋበኛ ሀገሮች እኛ ነን እንዴ መጎዳት ያለብን? ሰውዬ አንተን የተጎዳውን ያልተጎዳውን ቢዱጣ አራትም ታይመናታ። አረ እግዚአብሔር ሆይ፣ አረ ፈጣሪ ህዝቡ ተመችቶታል። አንተ እየን እግዚአብሔር ሆይ እባክህ እሺ፣ ለምን ትመታኛለህ? ቢዱጣ እና ካልወጣ እኔ በእግዚአብሔር አትምታኝ። ይኸውልህ እሺ፣ ላደይን እንኳን ከፀሐይ ላይ አንቀሳቅሼ ቤት ላስገባት አንድ መለኪያ አንድም አረም አልቋል። አንድ መለኪያ ቤንዚን ስጠኝ። ይኸው ሞተሩን ቀዝቅዞ የሚና ውጣ ሂዱጣ ውጣ። ይኸው ምታኝና ችግር ከገረፈኝ እኮ አይበልጥም። አንተዱላ ግራፈኛው አትወጣም። አንድ መለኪያ ግራፈኝና አንድ መለኪያ በእግዚአብሔር እንዲም ተደርጎ ቢገኝ በእግዚአብሔር እስካሁን አልመታኝም። መምታል ጀመረ። አንድ መለኪያ ስጠኝ። ውጣ። ተመልሰ እንዳመጣ እዚህ ሰልፍ ሲመጣ ራሱ ነው ሂዱጣ። ኦሮላሽ እኔ ምልሽ ቴሌሰራተኛ ማለቴ የኔ ፍቅር አሁኑ ለምን ወደፊት ለምንወልዳቸው ልጆቻችን ሲም ካርድ አናወጣም? ማለቴ ስም አናወጣም? ገና ሳንገባ ቆይ ሌላ ብታገባ። አረ በፍጹም ፍርዬ ትሙት ካንቺ ውጪ ወደ ውጪ። አሃ ፍርዬ ድሮም እኮ እንዶች ስትባሉ። አረ አለቃዬ ናት። እንዴት በሷ አጠረጥርኛለሽ? ላንቺ ያለ ፍቅር አንሊሚትድ ፓኬጅ እንደሆነ ታውቂያለሽ። እሺ በቃ ይቅርታ አይለመደኝም። ችግር የለውም። ባይሆን ይቀር እንድልሽ አንድ ቀን አብሬሽ አድሬ የሌሊት ጥቅል ብትሰጪ ደስ ይለኛል። ሞዛዛ በልቻው ደህና ደር። እሺ ደህና ደሪ። ዳታሽን ደግሞ አጥፊ እሺ። ተሳስቼ ደግሞ እንዳልበላው እሺ። አጠፋዋለሁ። እሺ ቻው ቻው። እሺ 3 ቀን ጨርቆስ ስትውል ይቅርታ አላወከኝም ነው። የጨርቆስ ልጅ እኮ ነኝ። ጠቅኖ ማረግ የጨርቆስ ልጅ ነሽ እንዴ? የኛው የቅያሱ ነው በራዘሪ። የቅያስ ልጅ መሆኑ ጠቅመዋል ነው ማለት። እሷም አንቺ ጋር ናት ነው? የጨርቆስ ልጅ ናት። አራብሳ ነው ማለት ይልከዛት ና ከቅያስ ልጅ ጋር ነኝ የመረሻለሁ ነው ማለት። እና ጨርቆስ ይሰፈር ነበር። ምን ቅያስ ልጅ አራብሳ ተወርጂና መታጠቢያው ጋር ታክሲ ትይዣለሽ ማለት ባጃጅም አለኩ ከደበር በዘመስፍሪ። ሰፈሩን ብቻ እቃቸውና ቤታቸውን ብቻ ሳይሆን የተለያዩ ሰፈር ላይ ፒያሳ አለ፣ ቅያሳ አለ፣ ምን አለና አራብሳም ይዞ ሄዶት ነው ሰፈራቸው። እሺ ወይዘሮ ማማዝናሽ ሲቪሽን እንዳየው ከሆነ እንግሊዘኛ በጣም እንደሚችልና ፐርፌክት እንደሆነሽ ያሳያል። አዎ እችላለሁ። የስ ለአንድ ደቂቃ እንግሊዘኛ ካወራሽልኝ ደሞዝሽን 10 ሺህ ብር አደርግልሻለሁ። 10 ሺህ የምርህን ነው? ማልልኝ። ችግር የለውም። ስለ ቤተሰቦችሽ ንገሪኝ። ዩር ፋሚሊ። እሺ ዝግጁ ነኝ። ደቂቃውን አስጀምሬዋለሁ። ማይ ፋዘር ዴድ። ይቅርታ ፈጣሪ ማረው። አሚን። ይቅርታ አባዬ፣ የ10 ሺህ ብር ነገር ሆኖብኝ። አልሞተም። ማይ ማዘር ዴድ። ወይ ማይ ሲስተር ዴድ። ዋት አባውት ዩር ብራዘር? ወንድምሽ ዴድ ማለትም እንዳለ ቤተሰቦችሽ ሞተዋል። ታዲያ ፈጣሪ ያለው ነገር ነው። እኔ ምን ላድርግ? እሺ በቃ ስለራስሽ ምንም ነገር ይሁን አውሪ። እሺ ፈጣሪ ካለ አይ አም ዴድ። ደቂቃውን ያው እንጂ 10 ደቂቃ አለፈ እኮ። የፈጣሪ ያለ ከነገ ጀምሮ ስራሽን መጀመር ትችላለሽ። እሺ በቅድሚያ ግን አንድ ቀን እረፍት እፈልጋለሁ። ስራ ማስጀመርሽና ደግሞ የእረፍትሽ ምክንያት ምንድን ነው? ማይ ፍሬንድ ምንድን ነው? ምን ሆነ? ዴድ በዴድ አደረገች። እሺ ከጀለስ ጋራ ጠንቋይ ቤት ስትገናኝ ራሙኛል። ምን ሆነ ነው?
ኧረ ቂጤ አው ባከኔ ለራሴ በጣም ነው የቸገረኝ። የቤት ኪራይ ደርሶብኛል። ምንም የለኝም። በቃ ኑሮ ራሱ ምርር ነው ያለ። ያንተ በሽታ ይሻለኝ ነበር። ኧረ እባክህ ስማሰው ለምን ግን አባብዬ ጋር ነው ደምብ? እሺ ለምን ታዲያ ነገ አንሄድም? ነገ ይለኛል። ግን አሁን ነው የምሄደው። እሺ ጠንቋይ ቤት በርሶ መጀን አባብዬ በርሶ መጀን ምንድነው? ቸግሮኝ ነው አባብዬ ቸግሮኝ የቤት ኪራይ የለኝ ምን የለኝ ቸግሮኝ ነው። እና እኮ ይሄ እኮ ቀላል ነገር ነው መፍትሄዎቻችን ላይ አለ። እሺ ይንገሩኝ አባብዬ ይንገሩኝ ቸግሮኝ 50 ሺህ ብር ብቻ ነው የሚያስፈልገው። እንዴ የለኝም እያለ እኮ ነው። ቢኖረኝ እዚህ መጣ ነበር። ሰው አንተ ቀማሪ እየቀመልኩ ትመጣለህ እንዴ? ጓደኛዬ እየመጣ ነው። ታሪኩን አውቃለሁኝ እነግሮታለሁኝ። የሚሰጠኝ ነገር ለሁለቱም ካፈና ጣጥ ይበሉ። እሺ ትምበሉ። እሺ እንደዚህ መጣ ጓደኛው ሳሚ። አቤት አሞኔ የመጣው? አው ለይት 6 ሰዓት ላይ ሽንት ቤት መሄድ ፈርተህ አረን ማስታጠቢያ ላይ አርተህ ነው አይደል? አው ጥንብ ነው። ያለህን አምጣ። አሁን መፍትሄው እጃችን ላይ ያለ። ያለህን አምጣ። እሺ ስልክ የቤት ኪራይ መፍትሄው አሸዋም ነው። እሺ ሌሊት 8 ሰዓት ጫካ ላይ ትሄድና ዛፍ ላይ ተወጣና ሽንትን ወደ ላይ ትሸናለህ። ወደ ላይ እሱም ብላ አዋቂ። እኔ ሽንት ቤት መሄድ ባልፈራ ማስታጠቢያ ላይ አራለሁ እንዴ? ላይፍ በ2045 ሰላም አልገባቴ አልደን መሽስ አለባበስ ግርማ ሞገስህ ራሱ እንዳቋምህ መኪናዬን ይገርማል። ፒካር እያስነዳጅ ጨርሳብኝ አንድ ነገር ለማስቸገር። ኧረ ችግር የለውም ያኔ አልከባድ አይደል? ችግር የለውም። ምንድነው ነገር? ምን ችግር የለውም። ተመላሽ ምግብ ይኖራል። በ2045 እንዲዘነጠ ተመላሽ ምግብ ስጠይቅ ሊያውም ባለ መኪና ሆነ። ኧረ አስኬድም ተው፣ አይመጣም እንደዚህ አይነት ዘመን በምንም ተአምር። በነገራችን ላይ እዚህ ጋር እንዴት ተሳሳችሁ ነገር ላርምሽ፣ ይቅርታሽ እንግሊዘኛ ተሸረኝ። አረ አቃረሳችን እንዳልወጣ ነገር ኳሊቲ ሲቲ ሰሞስ ልበልሽ። የዛሬው ራይት ፌር ኢኳሊቲ ኤንድ ኳንቲቲ የሚባል ነገር አለ ዓለም ላይ። አሁን አንቺ መጠቀም ያለብሽ ኳሊቲ ያለው ዕቃ ወዳለው ሳይሆን ኳንቲቲ ያለው ዕቃ ወዳለው ነው። ላርምሽ ብዬ ነው። ቀጥል። ኦኬ ኳንቲቲ ገብቶሻል አይደል? ኳንቲቲ ነው። ኢኳሊቲ ደግሞ ኢኳሊቲ ነው። ኳሊቲም ኳሊቲ ነው። ገብቶሻል አይደል? እና ተጠቅመሽ ኳንቲቲ ነው ለተባለው ከዚህ ማለት ነው። ሌላ ሰው ጋር ሄደሽ እኔ አረምኩሽ አይደል? ሌላ ሰው ቢሰማሽ ግን ይስቅብሻል። ኦኬ ገብቶሻል አይደል? ያ አመሰግናለሁ። እሺ ቀጥል። አይ ማለት በቃ የማይሆን 10 ዕቃ ከመያዝ አንድ ኳሊቲ የሆነ ዕቃ መያዝ ጥሩ ነው ነው የምልህ። እንደዛ ነው ማለት ነው። እዚህ ጋር አሁን ካረስ እያስወጣሽ ነው። እንደ አንድ እንግሊዘኛ ቲቸር ያሳስበኛል። ይሄ መልእክቴ ለቴዲ አፍሮ ለቴዳ ነው። ቴዳ አልበም በጣም እየቆየ ነው። ላስት ታይም ያንተን አልበም የሰማነው ካልተሳሳትን 17 ነውና በጣም ዘገየ አልበም። ቴዳ ያንተ አልበም ብፌ ነው። እያማረጥን መብላት አለብን። ከክትፎ ከጥብሱ ምንድነው ደረቅ ጥብሱ ከአዋዜ ጥብሱ ምናምን እያለ እንደዛ ከጎረድ እያልን መብላት ያለብን አልበም ራሱ ብፌ ነው እና ባለፈው በጣም ቆየ ስዘገይ እኔ ወጣውና ሬሶይ አዲስ አልበም አወጣ ምንድነው ተራብን ምናምን እያለ ወጣውና የሽምብራው ጥርጥር የዛፎቹ ፍሬ የትም ዞሬ ትዛለኝ አገሬ ለቀቁ። ከዛ ባይ አሁንም ቴዳ አወጣ። ምንድነው የተፈጠረው አልኩና አሁንም ቆየውና በይነይ ቶሎ ናፍቀሽኛል ዛሬ ታውቂው አይደል እንዴ ልቆቢስ ነው ፍቅር የሚል ያበደ ሌላ
ነጠላ ዜማ ሰራው እና ምን ልል ነው ቴዲያችን ያው አንተ የኛ ሌጀንድ ያንተ ሙዚቃዎች የምር ከልብ ግን ብዙ ወዳጆች አሉ በጣም የሚገርም ሙዚቃ ነው አሁን አልበሙ በጣም ጓጉቻለሁ እምትቆይ ከሆነ ግን ቴዳ አሁን ራሱ ዝፈን እያለኝ ነበር የምር ዝፈን በቃ ተማሪ የሆነ ነገር ልቀቅ እያለኝ ሳይ ቴዳ ሊያወጣ ነው ምናምን ተባልኩኝ በወዳጆች ቀድሜ ስለ ኦሮባስ በቃ ብዬ ያለቀ ዜማ ይዤው እርጓ አድርጌዋለሁ በቃ እርጓ አደረኩት ስለዚህ ቴዳ አልበም በጣም በጉጉት እየተጠበቀ ነው ከዛ በኋላ አልበም በደንብ ከተሰማ በኋላ የኔ ሶስተኛ ነጠላ ዜማ ይለቃለሁ ማለት ቴዳ እንዳትቆይ እንደዚህ የምትቆይ ከሆነ በነጠላ ዜማ እንወረዋለን እና ህዝቡንም ታደገው ለማለት ነው ይመች ቴዳችን በአንድ ድንጋይ ሁለት ወፍ ማለት ነው የቴዲ ሙዚቃ በኋላ የኔ ሙዚቃ ይወጣል በነገራችን ላይ ቴዲ አፍሮ ብራዚላዊ ወይ ደግሞ እንግሊዛዊ ቢሆን መቼም የማይሰበር ሪከርድ ያለው ሙዚቀኛ ይሉታል ብዬ አስባለሁ ክርስቲያኑም ሙስሊሙም ሁሉም ሰው በፍቅርና በጉጉት የሚጠብቀው ሙዚቀኛ ቢኖር ቴዲ አፍሮ ነውና ለኃይሌና ለቴዲ ያለንን ቦታ በደንብ አላወቅንም ኢትዮጵያውያን ብዬ አስባለሁ እስር ቤት ነው እሺ ሰለሞን በጦጦ ግጥም ጥባ ናፍጣ ሲጠፋ መገናኛ ያ ነው መገናኛ እዚህ አባን ትብርቴ እንደማ አይነዳች ጋይስ ሙሉ ዓለም ያራዳ ጭው የተጫወተ ይመስላል ሰሞኑን ከፊቴክ ኢንቨስትመንት ጋር በተገናኘ ብዙ አርቲስቶች ወደ እስር ቤት መውረዳቸው ይታወሳል ሙሉ ዓለምም አምባሳደር የሆነበትን ጤግሮስ ትሬዲንግ እንግዲህ ከዚህ በኋላ ውሌን አቋርጫለሁ ሲል አሳውቋል ለማህበረሰቡ የገባችሁት ቃል በተግባር እየተፈጸመ እንዳልሆነ በተግባር ለማረጋገጥ ችያለሁ ይሄ ድርጅቱ መርህ አልባ አካሄድ ከኔ የግል ህሊና ከሙያ ስነ ምግባርና ከህዝብ ጥቅም አንጻር በቀጥታ የሚጋጭ ሆኖ አግኝቼዋለሁ በመሆኑም ይህንን ውል ለማቋረጥ ተገድጃለሁ ሲል ገልጿል የአርቲስቱን ውሳኔ እንዴት አገኛችሁት ሐሳብና አስተያየቶቻችሁ ኮሜንት ላይ ጻፉልን የመረጃ ሌሎችን ድርሼ ማረጋችሁ እንዳትረሱ አዲስ ሆናችሁ ፎሎ አድርጉ መልካም ቀን ጎመን በጤና ነው የሚሻለው አብዛኛው ድርጅቶች አሁን ከአንዱ ወደ አንዱ ሺፍት እያደረጉ ነው አንዳንድ አርቲስቶች ደግሞ እንግዲህ ውላቸውን እያቋረጡ ይገኛሉ ይሄኛው አርቲስትም በተመሳሳይ መልኩ እንደነሉ ላገዙ ውሉን አቋርጧል ለምን ድርጅቱ ሌላ ነገር እንደ ፊንቴክ አይ ነገር እየተወራበት ይገኛል ከዚህ ጋር ተያይዞ ኢቢኤስ ብዙ ጊዜ ሰራተኞችን በመልቀቅ ነው የሚታወቀው አሁን ደግሞ በጣም አንጋፋው ፊልም አብዛኛው ሰዎች በግሌ እንዳውም በስንቱ ድራማን ሴቶችን አይምሮ ያበላሸው በስንቱ ድራማ ነው ሲሉ ሰምቻለሁ እና በግሌ በስንቱ ድራማና ኢቢኤስ መለያየታቸው ተሰምቷል መዳረሻቸውም ታውቋል ነገር ግን ምክንያቱ ምን ይሆን የሚለው እንደ ጥያቄ ይቀመጣል እንደምትመለከቱት በጌጡ ተመስገን የፌስቡክ ፔጅ ልጥፍ ላይ አብሪኮምና ቻናል 1 በኢቢኤስ ተወዳጅነትና ተቀባይነት ያገኘው የበስንቱ ሲትኮምን ኢቢኤስ ላይ በመውሰድ በቻናል 1 ላይ ሊያስተላልፉ እንደተስማሙ ነው የሚናገረው ኢቢኤስ ቴሌቪዥን አማተር የሆኑ ባለሙያዎችን ከታች አንስቶ በሙያና በስነ ምግባር በማብቃት በህዝብ ዘንድ ተቀባይነትና ተወዳጅነት እንዲያገኙ የሚያደርግ ተመራጭ የሆነ የቴሌቪዥን ጣቢያ እንደሆነ ይታወቃል አንዳንዶች በዚህ ጣቢያ ላይ ዕውቅናና ተቀባይነትን ካገኙ በኋላ በዩቲዩብ የሚገኘው ረብጣ ገንዘብ አማሏቸው ከዚህ የቴሌቪዥን ጣቢያ ወጥተዋል ሞጣታቸው ራሱን ተከትሎ ምንም ችግር ባይኖረው ነገር ግን ይህ ቻናል በጥረትና በስራ ያመጣውን መልካም ስሙ ላይ ጭቃ በመለጠፍና ስሙን በማጉደፍ ሞጣታቸው ትዝብት ነው ትርፉ እንድንላቸው አድርጓል ኢቢኤስ ባለሙያዎችን ከታች አንስቶ ማብቃቱን ተከትሎ የተለያዩ ቻናሎች ከዚህ ጣቢያ ላይ ብዙ ባለሙያዎችን አስኮብልለው ያውቃሉ የቻናል 1 ጉዳይ ግን ከዚህ ሁሉ የተለየ ነው ድንገት ሪሞታችሁን ብድግ አድርጋችሁ እየቀየራችሁ ቻናል 1 ላይ ከደረሳችሁ ኢቢኤስ ስም ቀይሮ እስኪመስላችሁ ድረስ እያንዳንዱ የኢቢኤስ ፕሮግራም ኮፒ ፔስት ተደርጓል ከዛ ሁሉ በላይ ግን የሚገርመው የቻናል 1 መስራች የኢቢኤስ የቀድሞ ዳይሬክተር መሆኑን ስታውቁ ነው ባለሙያዎችን አስኮብልሏል ራሱ ቻናሉን ኮፒ ፔስት አድርጓል አሁን ደግሞ በስንቱ የተሰኘውን ተወዳጅ የቴሌቪዥን ሲትኮም ለመውሰድ በጓሮ በር ከአብሪኮም ጋር ውልና ስምምነት አድርጓል ለዚህ ስምምነታቸው ደግሞ ኢቢኤስ ለቻናል 1 በቀጥታ ደብዳቤ እንደጻፈ አንዳንድ ማጣሪያዎችን ሳደርግ አውቄያለሁ የቴሌቪዥን ጣቢያ እንደ ስጋ ቤትና እንደ ንግድ
በመኮረጅና ሌላውን ጥሎ ራስን ለማቆም በመሞከር የሚመሰረት ቢዝነስ አይደለም። ከዚህ ሁሉ በላይ ደግሞ የሚገርመው የአብሪኮም ባለቤት ከቻናል ዋን ጋር ከኢቢኤስ በስንቱን ወስዶ ቻናል ዋን ላይ እንዲተላለፍ ስምምነት ያደረገው አቶ አብርሃም ገዛኸኝ ይህንን በስንቱ የተባለውን የቴሌቪዥን ተከታታይ ድራማ እንዲያዘጋጅ ሐሳብ ሁሉ የቀረበለት በቅርብ ጊዜ ከዚህ ዓለም በሞት በተለዩት የኢቢኤስ መስራችና ባለቤት በሆኑት በራሳቸው በአቶ አማን መሆኑ ነው። ድርሰቱንም አዘጋጅቶ በመጣ ጊዜ ነጸብራቅ የሚል ርዕስ ሰጥቶ ሲመለከቱ አይ ነጸብራቅ ከሚሆን በስንቱ ብትለው የተሻለ ነው ብለው በቻናላቸው ላይ እንዲተላለፍም ከማድረግ ባለፈ እዚህ ስራውም ደግሞ ከፍተኛ የሚባል ክፍያ ከፍለውታል። የእሳቸውን ማለፍ ተከትሎ እረፍታቸው በቅጡ 3 ወር ባልሞላበት ጊዜ ነው እንግዲህ ህሊናን በካደ መልኩ እምነትን በሻረ መልኩ ከኢቢኤስ ጋር ያለው ህጋዊ ውል እያለ አዲስን ውል ከቻናል ዋን ጋር ለመዋዋል የቀረበው። ኢቢኤስ እንደምታውቁት በዚህ 3 ዓመታት ውስጥ በተለያዩ መንገዶች እያለፈ ያለ የቴሌቪዥን ቻናል ነው። በተለይ ደግሞ ተወዳጅ የሆኑ የቴሌቪዥን አዘጋጆቹን አቶ አስፋው መሸሻን እንዲሁም ተወዳጁን አርቲስት አቶ ነጻነት ወርቅነን በቅርቡ ጊዜ ያጣ የቴሌቪዥን ቻናል መሆኑን ተከትሎ በዛም ላይ ደግሞ የድርጅቱ የጀርባ አጥንት ሆኖ ድርጅቱን ሲመሩ የነበሩት አቶ አማንንም በተከታይ ያጣ የቴሌቪዥን ቻናል ነው። ይህ የቴሌቪዥን ቻናል በህዝብ ዘንድ ተወዳጅነቱና ተደማጭነቱ የሚቀጥል መሆኑ ምንም ጥርጥር ባይኖርም አንዳንድ ሰዎች ግን ምንም እንኳን ሰውን ባትፈሩ ለእምነታችሁና ለህሊናችሁ ከሁሉ በላይ ደግሞ ለፈጣሪያችሁ ታምናችሁ በታማኝነት ብትኖሩ የሚል መልእክት ለማስተላለፍ ነው ይህንን ሐሳብ ያቀረብኩት። ሰላሙ ነው። ብዙ ቤተሰቦቻችንም እንግዲህ በጉጉት እየጠበቁት ነው ብለን እናስባለን። በእርግጠኛ አላሳወቅንም ነበር። ዛሬ ግን የምስራቹን ስንነግራችሁ እጅግ በጣም ደስ እያለን ነው። ተወዳጁ ተከታታይ ሲትኮም በስንቱ የፋሲካ ዕለት በቻናል ዋን አዎ እንግዲህ ጉዳዩ አይታወቅም። አብዛኛው ሰው ኢቢኤስን ብዙ ጊዜ ይወቅሰዋል። ለምን ብዙ ሰራተኞች የሚለቁበት ምክንያት ሳይታወቅ አንዳንዶቹ ከሃይማኖት ጋር ያያይዛሉ፣ አንዳንዶቹ ከጥቅም ጋር ያያይዛሉና ሰራተኞች ይወጡ ነበር። አሁን ደግሞ ወደ ፕሮግራሞች ሆኗል። ያው የፕሮግራም መመለሳሰልና ኮፒ ፔስት ነው። ዳይሬክተሩ ያው እዚህ ላይ ተጠቅሷል። ቅድም ያወራው ወንድማችን ላይ የኢቢኤስ ዳይሬክተር የነበረው አሁን የቻናል ዋን ባለቤት የሊያ ባለቤት ነውና መመሳሰሉ አይገርምም። ምናልባትም የሱ ፕሮግራም ሊሆን ይችላል ኢቢኤስ ላይ እየተላለፈ የሚገኘው። ብዙ ሰዎች ግን በዚህ ጉዳይ ኢቢኤስ ሰራተኛ ብቻ ሳይሆን ፕሮግራሞቹንም እየለቀቀ ይገኛል። ምክንያቱ ምንድነው እያሉ ይገኛሉ። ብቻ የሀገራችን ቲቪዎች እኔ ብዙ ጥያቄ ያነሳባቸዋል። እውነት ለመናገር ማለት የሚዲያ ነፃነት እንደልብ ይመስለኛል። ብቻ ጃኒ ይላል Ethiopia feels like a brand. Salam. አማርኛ ይችላል ጀለስ ሰላም Konjo, innit? Yeah, mama, I ain't gonna lie, man. Superstars for me, man. Let's amp it up a little bit, bro. Find some babes. I'm activated now. I show speed. ያበረከተልን ነው ኤሊት. I'm activated now. Okay, like, hey, no fighting. No fighting. Oh, hey. What's up, man? I'm leaving. What's good? You're good, yeah? We're good, yeah? What's good, man? I'm in love with the city right now. What's good, my boys? Where y'all going? Appreciate you, my boy. Let's go. Why are you fighting? What's going on? You fighting? Why are you fighting? Come out the road. You are fighting, huh? Make him apologize. Say sorry to him. Hey, yo, we got some. ወከባ በቃ አንደኛ ነው። Like $1 or something. No, not to. I said, I can't believe that. Who did he just call me that? Say Jenny, my boy. What did he say? Yeah, like I said, Ethiopia is a beautiful and modern city. Look at this. Feels like, you guys. I said Zimbabwean bloggers are turning a. It ain't nothing, man. እኔ ተውኩሽ እንጂ ማናባቱ ቀማኝ ሰከራም ነው ስቲ አጋጠመሽ ለማኝ ለሀብታም ሹገር ዳዲ ከተባለ ለድሃ ምን ይባላል? ለድሃማ ቅሌታም ሽማግሌ ለድሃ በቃ ከመሬት አንስቶ እኮ ነው ሰው የሚለጥፍበት። እሺ ምን ነበር እዚህ አንድ ጓደኛዬ ትላንት አብሳችሁት ነበርና ያው እንትን ለማለት ያው ከቻልኩ የመታወቂያ አስለሙ ነበር የሚሉት። ስሙ ማን ነው? ሳሚ ይባላል። ደላላ
እነ ሳሚ ኧረ ምን ነው ሳሚ ነው እንጂ ግለሰብ ነው። 3 ሆኖ ነው የገቡት። አንተ ሳሚን ታውቀዋለህ? ሳሚን በደንብ ነው የማውቀው። እርግጠኛ ነህ? አንዴ አብሮ አደጌ እኮ ነው። ይኸው ካላመንከኝ ጣቢያ አንዴ ግባ እንጂ ቀኝ ጉራ ይበሉባሌ ጥቁር ጸጉር ያለው ሽታ ነገር አለች። አሁን የጫማው ሽታ አሸነፈውና ከለሩን ፈዘዘ። ውበቱ ማን ነው ጸጉሩን ረገፈ እንጂ ይሄን ያለው ማቆ ጓደኛ። እንደዛ ከሆነ ታፍሶ አይደለም የገባው እና ቺክዞ ነው የገባው። ከሰፈር ያደረገው ወቅቱ ነው እንጂ የገባው እንዴ ውስኪ ነው በል የትም ያቆም ትገባለህ። ሰው ነው እንጂ አላውቀውም። አንተ ያልከው ነው እነሳ ቁጭ እንዴ ምንድን ነው? ሰላይ ነው መሰለኝ። ሰላይ ነው ምን አይነት ልሰልል ነው የመጣው? ሰላላ ነው። ኧረ እኔ ደላላ ነው ሰር እንዴ እሱን እና እኛ እናጣራለን። ቀስ ብለን ናስገባው። እናቱ ለህይወቱ ሰግታ ገጠር ግባ ስትለው እሱ ግን በልቡ የያዘውን ትልቅ ህልም ይዞ ከተማ ቀረ። ከባህር ዳር ቀበሌ 4 እስከ አዲስ አበባ ጎዳናዎች ገጠር ግባ የሚለው ድምፅ መላ ኢትዮጵያን እንዲያደምጠው ያደረገው ወጣት ዮማሪዎስ የጥበብ መንገዱ ግን እንደ ዜማው አልጋ በአልጋ አልነበረም። መካኒክ ነበር፣ ሰዓሊም ነበር፣ የንቅሳት ባለሙያም ነበር። ዩኒቨርሲቲም ገብቶ አልተሳካለትም። አዲስ አበባ መጥቶም ባዶ ቤት ውስጥ ከጓደኞቹ ጋር መሬት ላይ ተኝቶ አሳልፏል። ግን አንድ ነገር አልተውም። እሱም በውስጡ ያለው ግጥምና ዜማ ብር ባልነበረው ሰዓት እንኳን በድፍረት ስቱዲዮ ደውሎ አሪፍ ስራ አለኝ ስሙኝ ማለት ወኔው ዛሬ ለደረሰበት ስኬት መሰረት ሆነ። አላቋርጥ ጀምሬ ሳላይ ላይፌን ቀይሬ ሲል ዝም ብሎ መስፈኑ አይደለም። በትላንት ስህተት የማይሰበር በወሬ የማይቆምና በዝምታ ውስጥ ተራራ የሚያክል ስራ የሚሰራ ትውልድ ተምሳሌት ነው። ዝምታው አልነቀዘም፣ ይልቁንም ጥበቡ እንደ ወርቅ እየነጠረ ወጣ። አሁን ደግሞ ገና ሙሉ ሙዚቃው ሳይለቀቅ ሶሻል ሚዲያውን እያናወጠ ይገኛል። ድግስ ነው እያለ ነው። ግጥም የማያልቅበት ዜማ የማይጠፋው ይህ የባህር ዳር ልጅ አሁን እየሰመረለት ነው። ከስቃይ ወደ ድግስ፣ ከውድቀት ወደ ስኬት ዮማሪዎስ ያሳየን አንድ እውነት። በዚህ ዘመን በቃ በጣም ታሌንትድ ከሆኑት ወጣቶች መካከል አንደኛው ነው ማለት ይቻላል። ነገር ግን አሁን ባህር ዳር መወለዱ እንጂ አዲስ አበባ ቢወለድ የአዲስ አበባ ልጅ ተብሎ ሌላ ታሪክ። አባቴ እንዴት ነሽ? ዮ ብሮ what's good nigga? How are you? I'm fine. እንትን ነው የኔ ጌታ ችግር የለውም። Who's this nigga? Hello Tim, how are you my guy? I accept your gift. Thank you for gift. እንደዛ ነው ይመስለኛል። ይሄ እንግሊዘኛ ድሮ የሆነ ግራንድ ፋዘር ምናምን የነበሩበት ጊዜ ነው you know what I'm saying? በዛ ጊዜ የሚወራ ቀርቷል እኮ ይሄ እንግሊዘኛ ጠፍቷል ኮምፕሊትሊ። እና ቅርስ ነው ያልከኝ ነው ይሄ ነገር ቅርስ ነው። ከየት አመጣው? ይሄ ሙዚየም ራሱ የማይገኝ እንግሊዘኛ ነው። I don't know bro, I don't know. በቃ አንተ ካልቻልከውማ ምን ማለት ነው? ኦኬ ብራዘር ሃው በቃ ቻው። አልችልም። ማንን ገደለባ? እሺ ባይ ዘ ዌይ መሐመድ ምትኩ ራሱ የሚፈታው አይመስለኝም። ይሄን በቃ ልጁ ሄዳል ይሻላል። ቻው ቤተሰቦች፣ የዛሬ ቪዲዮቻችን እነዚህን ይመስላሉ። ቪዲዮ ላይክ አድርጉ፣ ፕሊስ ላይክ አድርጉ። ቻናሉንም ሰብስክራይብ በማድረግ የሁልጊዜም ቤተሰቡን ቀጣይ በምርጥ ቪዲዮ አገኛችኋለሁ። ይመቻችሁ።